ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ እንደተለመደው ቤት ነጥቦችን አስቀድመን እናስተዋውቃችሁ በአማራ ክልል ባህር ዳር ከተማ በዛሬው ዕለት የሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ስነ ስርዓት ተጀምሯል በዚህ ስነ ስርዓት ላይ ለፋኖ ኃይሎች እጅግ ጥብቅ ጥሪዎች ሲቀርቡ ነዋል የፋኖ ኃይሎች ያካሄዱ የሚገኙትን የትጥቅ ትግል በአፋጣኝ እንዲያቆሙ ጥሪ የቀረበበትን የባህር ዳር ሎ በዜናችን እናሰማችኋለን በፕሪቶሪያው የሰላም ስምምነት የታዛቢነትና የአስተባባሪነት ሚና የተጫወተው የአሜሪካ መንግስት አዲስ አበባ የሚገኘው ኤምባሲ በኩል የትግራይ ክልል ጊዜያዊ አስተዳደር ምክር ቤት ልኡካን ቡድንን በአስቸኳይ ጉዳይ ዙሪያ ማነጋገሩ ታውቋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትግራይ ክልል ጊዜያዊ አስተዳደር ምክር ቤት ከፍተኛ አመራሮች ጋር ያደረጉትን ውይይትም በወፍ በረር እንመለከተዋለን። የሲዳማ ክልል ርዕሰ መስተዳድሩ አቶ ደስታ ሌዳሞ ከኢትዮጵያ ኮበለሉ የሚል መረጃ እየተሰራጨ ይገኛል። ይህ ጉዳይ ምን ያክል እውነት ነው? ዝርዝሩን እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ለጌታቸው ረዳ ጻፉት በሚል ብዙዎች የተቀባበሉት የሚገኘው የዛሬው ደብዳቤስ ምን ያክል እውነት ነው? ሌላኛው ትኩረታችን ይሆናል። ከባህር ዳር ወደ አዲስ አበባ ሲጓዝ የነበረው አውቶቡስ ዛሬም መታገቱ ተሰምቷል። በተከፈተ ጥቃትም ጉዳት የደረሰባቸው እንዳሉ ታውቋል። ዝርዝሩን በዜናችን እንመለስበታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚው ጉዳያችን እናምራችሁ። የሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ስራ በዛሬው ዕለት ተጀምሯል። በዚህ መርሃ ግብር ላይ የኮሚሽኑ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተሳታፊዎች፣ የባህል ማዕከል፣ የክልል ማርሽ ባንድ የተገኙ ሲሆን መርሃ ግብሩም የሃይማኖት አባቶች ባደረጉት ጸሎት ተጀምሯል። በዚህም ከ5 ባለድርሻ አካላት የተወከሉ ከ6000 በላይ ወኪሎች ይሳተፋሉ። በተለያዩ ወረዳዎች ማህበረሰቡን የወከሉ 4500 ወኪሎችን በመጀመሪያዎቹ 4 ቀናት በሀገራዊ አጀንዳ ላይ ውይይት ያደርጋሉ። ኮሚሽነሩ መላኩ ወልደማርያም ኢትዮጵያ በመደማመጥ ያተረፈችው ነገር የለም፣ የጦርነት አዙሪት እርስ በርስ ለማስቆም ያስችላል በሚል ምክክሩ ተጀምሯል ብለዋል። እርስ በርስ መጨራረስን በቃልን ሊገባል፣ እናቶች የሚያለቅሱበት የወላጆች ልጅ አልባ መሆን ሊቆም ይገባል ያሉት ኮሚሽነሩ ለምንድነው የምንገዳደለው ሲሉም ጠይቀዋል። ኮሚሽነር ዮናስ አዳይ በበኩላቸው አማርኛን ያስተማረ የአማራ ሕዝብ መሆኑን ጠቅሰው የቤተሰብ ጸብ ቢፈጠር ዝም ብለን ማየት አለብን ማለት ነው ወይ ሲሉም ጠይቀዋል። አድዋን የመጀመሪያ አባይ ግድብን ሁለተኛ ድል ጠቅሰው ሀገራዊ ምክክሩ ሶስተኛ የኢትዮጵያ ድል ሲሉ የጠሩት ዶክተር ዮናስ ምክክሩ ሕዝብን ከሕዝብ ለማግባባት በተከፉ ቁጥር ትጥቅ አንግበው ጫካ የሚወጡ አካላት በመወያየት እንዳምኑ ለማድረግ ያለመ ስለመሆኑ ማስረድተዋል። ምክትል ዋና ኮሚሽነሯ ወይዘሮ ሂሩት ገብረስላሴ በበኩላቸው ያለፉት ዘመናት አልፈው ተርፈው በትጥቅ ትግል ተይዘዋል በማለት የትጥቅ ትግል ጊዜ እንደሆነ እንጂ ዘላቂ መፍትሄና ሰላም እንደማያመጣ አስገንዝበዋል። ኮሚሽነር ዶክተር አምባይ ኦጋቶ ወንድሙን ለምን ይገላል ለምንስ ያሳድዳል ብለን የምንጠይቅበት መድረክ ነው ባይናቸው። ለመዝመት እንደፍራለን፣ አሁን ደግሞ ለማዳመጥ የምንደፍርበት ወቅት ነው ብዬ ማስባለሁ ሲሉ ማክለዋል። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በበኩላቸው አለመግባባቶች እንደሚስተዋሉ ገልጸው ለዚህም ለአማራ ክልልም አንዱ ስለመሆኑም ተደምጠዋል። በሚሊዮን የሚቆጠሩ ህጻናት ከትምህርት ቤት በር መድረስ እንዳልቻሉ፣ በርካታ ወጣቶች ወደ ጫካ ለመግባት መገደዳቸውን ጠቁመዋል። ለዚህ ምክክር እንደሚያስፈልግ ታጣቂዎች በምክክሩ እንዲሳተፉ ጥሪ ሲያደርጉ እንደቆዩም ገልጸው ለታጣቂዎች አሁንም በድጋሚ ጥሪ እናቀርባለን ባይ ናቸው። የሰዓቱ ዜናችን ቀጥሏል። ወደ ሌላኛው ጉዳያችን እናምራችሁ። የትግራይ ክልል ጊዜያዊ አስተዳደር ምክር ቤት ልኡካን ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር በክልሉ ወቅታዊ ጉዳይ ዙሪያ መምከሩ ተሰምቷል። በቀጣይ ከአፍሪካና አውሮፓ ህብረት ጋርም መክራለሁ ብሏል አቶ ጌታቸው ረዳ። የትግራይ ክልል ጊዜያዊ አስተዳደር በነበሩበት ጊዜ የተመሰረተው የክልሉ ጊዜያዊ ምክር ቤት ልኡክ በምክር ቤቱ አፈ ጉባኤ አቶ ሞገስ ታፈረና ምክትላቸው ዶክተር ደጀን መዝገበ የተመራ ልኡክ ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ በጊዜያዊ አስተዳደሩ ቁመና በፕሪቶሪያ ሰላም ስምምነት አፈጻጸም መምከራቸውም ተጠቁሟል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ ቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልኡኩ ከአምባሳደሩ ጋር መወያየቱንም ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። በተመሳሳይ በአፈ ጉባኤ የተመራ የክልሉ ጊዜያዊ ምክር ቤት ልኡክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋርም በመገናኘት እንደሚመክር መረጃው ጠቁሟል። በተያዘው ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልኡካን ቡድን በተደጋጋሚ ወደ መቀለ ማቅናታቸውን የተመለከቱ ዘገባዎች ሲሰራጩ ቆይተዋል። የዚህ ልኡካን ቡድን በፕሪቶሪያ ሰላም ስምምነት አተገባበር በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላም ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ጋር እንደዚሁም ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋርም መምከራቸው የሚታወስ ነው። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ለአቶ ጌታቸው ረዳ ጻፉት በሚል የተሰራጨው ደብዳቤ ሐሰት ነው ተብሏል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ሆነው እንዲቀጥሉ በሚል ርዕስ ተቀናብረው የቀረበው ብዙዎችን ያደናገረው ደብዳቤ ጌታቸው ረዳ የክልል ጊዜያዊ አስተዳደር ሆነው እንዲቀጥሉ በጠቅላይ ሚኒስትሩ መወሰኑን ይገልጻል። የመረጃ አጣሪ ገጾች እንደዘገቡት ከሆነ በደብዳቤው ላይ በተደረገ ማጣራት በቅንብር የቀረበ ሐሰተኛ ደብዳቤ ስለመሆኑ አረጋግጠናል ባይ ናቸው። ደብዳቤው መጋቢት 13 ቀን ጠቅላይ ሚኒስትሩ ለረዳት ፕሮፌሰር ነብዩ ባየ የሰጡትን ትክክለኛ ደብዳቤ በመጠቀምና እርሱን ኤዲት በማድረግ የተቀናበረ ስለመሆኑ የመረጃ ማጣሪያ ገጾች ዘግበዋል። ከዚህ በተጨማሪ በፎቶ ፎረንሲክ በተደረገ ማጣራትም መጋቢት 17 የሚለው ቀንና ሙሉ የደብዳቤ ጽሑፍ አካል በቅንብር ተቆርጦ ለፕሮፌሰር ነብዩ ባየ የተጻፈ ደብዳቤ ላይ የተቀጠለ ስለመሆኑ የዜና ምንጮቹ አትተዋል። አቶ ጌታቸው ረዳ በዱባይ
ከበርድ ስቶር ኤጀንሲ ጋር ባደረጉት ቃለ ምልልስ አሁንም ከስራ ጋር የተያያዘ ፊርማ እየፈረሙ እንደሆነ ጠቅሰው ገለል እንዲሉ የተፈለገው ከቀደም ታጋዮች ፖለቲከኞች መካከል አንዱ ስላልሆንኩ ነው በሚል መመለሳቸው ይታወሳል። ጠቅላይ ሚኒስትር አብይ የቀጣዩን የክልል ጊዜያዊ አስተዳደር መሪ ለመምረጥ ህዝቡ በኢሜል ጥቆማ እንዲሰጥ ከቀናት በፊት ሐሳብ ቢያቀርቡም ያካሄድ በዶክተር ደብረጽዮን ገብረሚካኤል በሚመራው የህወሓት ቡድን በኩል ጥብቅ ተቃውሞ እንደገጠመው የሚታወስ ነው። የሲዳማ ክልል ፕሬዝዳንት ሀገር ለቀው ሸሹ የተባለው መረጃ ሐሰት ነው ተብሏል። ባለፉት ሳምንታት በእነ አርቲስት ዮሐንስ በቀለ ወይንም ቶኪቻው የማህበራዊ ሚዲያ ተቃውሞ ሲቀርብባቸው የነበሩት የሲዳማ ክልል አመራሮች የህግ ማስከበር ዘመቻ በክልሉ እያካሄዱ ስለመሆናቸው ይፋ አድርገው ነበር። በዚህ መግለጫቸው ኢትዮጵያ በቀለ የተባለ ሴት የህግ ማስከበር ዘመቻው አንድ አካል ሆኖ በፖሊስ ቁጥጥር እንደዋለችም ርዕሰ መስተዳድሩ አቶ ደስታ ገልጸው ነበር። በዚህ ክስተት ማግስት በእነ ቶኪቻው ወይንም ዮሐንስ በቀለ አማካኝነት ተቃውሞና ዘመቻ የተጀመረባቸውን የክልሉ ባለስልጣናት የስራ እንቅስቃሴ የሚመረምር አንድ ቡድንም ከፌደራል መንግስት መላኩንና ወደ ሐዋሳ መግባቱንም በወቅቱ በማህበራዊ ሚዲያ ሲሰራጭም ቆይተዋል። በዛሬው ዕለት ደግሞ የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ከሀገር ሸሽተው እንዳመጡ ለሀገሪቱ ኢሚግሬሽን ትዕዛዝ ተሰጠ የሚል መረጃ እየተሰራጨም ይገኛል። የክልሉ መንግስት ግን ምንጮቹ ጉዳዩን በተመለከተ እስካሁን ድረስ ይፋ መረጃ ወይንም ማስተባበያ ያልሰጠ ቢሆንም መረጃው ሐሰተኛ የበሬ ወለደ ዜና ነው ሲሉ የክልሉ የመረጃ ምንጮች ይፋ አድርገዋል። የክልሉ ፕሬዝዳንት አቶ ደስታ ሌዳሞ በመደበኛ ስራቸው ላይ እንደሚገኙና ከሀገር እንዳይወጡ ለኢሚግሬሽን ትዕዛዝ ተሰጠ የሚለው መረጃ እጅግ ፍጹም ሐሰት ስለመሆኑ የክልሉ መንግስት የመረጃ ምንጮች ይፋ አድርገዋል። በጎሃጽዮን በኩል ከአማራ ክልል ወደ አዲስ አበባ የሚጓዙ መንገደኞች አሁንም ድረስ የእገታ ሰለባ መሆናቸው ቀጥለዋል። በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረው አውቶቡስ ከነ ተጓዦቹ መታገቱ ታውቋል። በተከፈተ የተኩስ ርምታ የሞቱ መንገደኞች እንዳሉ ነው የተሰማው። ከባህር ዳር ከተማ ተነስተው በዛሬው ዕለት ወደ አዲስ አበባ ሲጓዝ የነበረው የአንድ አውቶቡስ ተሳፋሪ መንገደኞች በመንገዳቸው መሃል እንደታገቱ ነው የታወቀው። የሀገር ውስጥ የዜና ምንጮች እንደዘገቡት ከሆነ እገታ የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሃጽዮን ከተማ አቅራቢያ ነው። ተጠቂዎቹ የተኩስ ርምታ አውቶቡስ ላይ በመክፈታቸው የተገደሉ መንገደኞች እንዳለም የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ነው የታወቀው። ከዚህ ጋር ያመለጡ የተወሰኑ ሰዎች አሉ። የፌደራል ፖሊስ ደርሶ ከተጠቂዎች ጋር እየታኮሰ ይገኛል በማለት የአካባቢ ምንጮች መናገራቸውን መሰረት ሚዲያ ዘግበዋል። ድርጊቱ መፈጸሙን የሾፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጎሃጽዮንና ቱሉ ሚልኪ ማዕከል አንድ አውቶቡስ ሙሉ ሰው ታፍኖ መወሰዳቸውን በተተኮሰ ጥይትም የተሳፋሪ ህይወት ማለፉን ተሰምቷል ብለዋል። በተመሳሳይ ከሁለት ሳምንት በፊት በፍቼና ጎሃጽዮን ከተሞች መካከል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞች ለመልቀቅ መንግስት ኦነግ ሸኔ ብሎ የሚጠራቸው የኦሮሞ ነጻነት ሰራዊት አባላት ለአንድ ታጋች እስከ 1.5 ቢሊዮን ብር እየጠየቁ እንደነበር የሚታወስ ነው። መጋቢት 8 ቀን የተፈጸመው ይገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተነፈሰበት መሆኑ እጅጉ እንዳሳዘናቸው የታጋች ቤተሰቦች እየገለጹ ይገኛሉ። በዚህ መስመር በተደጋጋሚ ይገታዎች የሚፈጸሙ ሲሆን በአካባቢው የኦሮሞ ነጻነት ሰራዊት አባላት በስፋት እንደሚንቀሳቀሱም ይታወቃል። ወደ ዜናችን የመጨረሻ ክፍል እናምራ። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርበዋል። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማድረጉን አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው ከሆነ የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 አሳድጎታል። የባቡሩ የፍጥነት መጠኑም ከፊት ከነበረው በሰዓት 37 ኪሎ ሜትር በሰዓት ወደ 60 ኪሎ ሜትር ማድረጉን ነው ያመለከተው። የባቡሩ ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻልን ባለመገንዘብ ለአደጋ እየተጋለጠ ስለመሆኑ እየተጠቆመው ስለሆነ በኢትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡር ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብም ጥንቃቄ እንዲያደርጉ ማህበሩ አሳስበዋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲያደርስ ይሰጥ የነበረውን የካሳ ክፍያ እንዳቆመም የሚታወቅ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።